ኩላሊቴ እንዲ ያለ ወገቤ እየተንቀጠቀጠ ስራዬ ስለሆነ ውዴ። በተለይ ሁሉም ነጋዴዎች ጋር ስትሄዱ ማርያምን ውሽ በጣም ምሬት ነው የሚያወሩት። እስከ ዜድ ብትሄዱ ነጋዴ ጋር ምሬት ነው። እማምላክን በጣም ነው የምንናደደው። ንዴታሞች ነን። ሁሉም ነጋዴ ጋር ብትሄዱ በጣም ንዴታም ነን። የነጋዴዎች ብሶት ላውራችሁ። በጣም ንዴታም ለምን እንደሆነ ታውቃላችሁ? በውስጥ 10 ሰው ካናደርን እዚህ ላይ መተን ንዴታችን ነው የምናወጣው። ዲሊቨሪ በር ላይ ደርሶ አልፈልግም። ዲሊቨሪ በር ላይ ደርሶ ሳውዲ ይጃለሁ አልፈልግም። ያዘዘችው ማታ ጠዋት ተነስታ ሳውዲ ሄደች። ዲሊቨሪ በር ወይ የለውም። ምን እስካንስየዋለሁ 6000 1 ሰዓት ሙሉ ቁማ አስመርጣኝ ሎኬሽን አትልክም። 6000 ሙሉ አስመርጣኝ ሎኬሽን አትልክም ውዴ። ዲሊቨሪ በር ላይ አቁማ ቆያ እንዴ ብላ 1 ሰዓት ሙሉ ነው ዲሊቨሪ በር ላይ የምታቆመው። 1 ሰዓት ሙሉ ስንደውል ስልክ አያነሱም። ስልክ ባለማንሳት እንረዳለን። ወይ መዳም አጠገብሽ ልትሆን ትችላለች፣ ወይ መዳም ለምሳሌ ስራ ላይ ሆነሽ ልትሆኚ ትችያለሽ። ግን እንረዳለን። ይሄን እኛ አያችሁ። ግን ሰዎች አላችሁ። እኔ ቁሜ 1 ሰዓት አስመርጨሽ ሎኬሽን አትልኪም። ለምሳሌ 20 ሰው ካዘዘኝ ውስጥ 10 ሰው አይልክም እኮ ሎኬሽን። ለዚህ ነው የምነጫነጨው። ሁሉም ነጋዴ ጋር ነው። ሁሉም ነጋዴ ጋር ሁሉም እኔ ጋር ብቻ መስሏችሁ ነው? ሁሉም ነጋዴ ጋር ነው። እንዳውም እኔ በጣም ስለምቆጣ ይፈሩኛል። በጣም ቁጡ ነኝ። ወድጄ አይደለም ውዴ፣ ጮጋራዬ ተቃጥሎ ነው። አበሻ ቀሚስ ልኬላት አንዷን በመቀስ ቆርጣ ላከችልኝ። ቅያሬ ልኬላት ማለት ነው። በቀደም ጌጣጌጥ ልኬላት አንዷ ልጅ አልተመቸኝም አለች። አልተመቸኝም የሆነ ጥቁር ነገር አለው አለች። ኧረ እሺ ችግር የለም ሌላ ልክልሻለሁ ብዬ ሌላ ላኩላት። አይ የመጀመሪያው አሪፍ ነው። ከሄደላት በኋላ ቅያሬ ልኬላት ቅያሬ ላኩላትንም መጀመሪያ ራሷ ጋር የነበረውንም ወስዳ ቤቷ ውስጥ ቁጭ ዲሊቨሪ አምጪ ቅያሬውን አልሰጥም። ሁለቱንም ወስዳ ቤቷ ገባች። እመቤቴን ሁለቱንም ወስዳ ቤቷ ገባች። ግን ደስ የሚለው ነገር እኔ ላይሰንስ ያለኝ ሰው ነኝ። በርሽ ጋር ፖሊስ ማምጣት እችላለሁ ውዴ። ፖሊስ ማምጣት እችላለሁ። ሲጀመር በህግ ያስቀጣሻል። አንዳንድ ሰዎች ተዋቸዋለሁ የስራችሁ። አንዳንድ ሰው ደግሞ መዳም እጠራባታለሁ። እኔ አለቅሽም። አንዷ ልጅ የጎንደር ቀሚስ ይዛብኝ ጠፋች። ብር ሳትከፍለኝ በትዕዛዝ አዛኝ ቆይ ልለካ ለክቼ ልኬ መሆኑን ሳቅ ብር ሰጥሻለሁ ስትል ዲሊቨሪ በር ላይ ቆሞ ማስለካት ያቆምንበት ዋና ፓርት። አሁን ቀሚስ ስትገዙ አናስለካም በር ላይኛ ለምን እንዳቆምን ይዛ ገባችና ልለካ ብላ በዛው ቀረች ውዴ። ጠላትሽን ልም ይበል። መዳም የለችም ስራ ቦታ ሄዳለች። 550 ድራም 2 እንትናው አጣሁኝ በቃ። ከዛን ዲሊቨሪ ይመጣል አልሰጥም ማለች። ምኑን የጎንደር ቀሚሱ እማምላክን ይሄው የዛሬው ገብርኤልን ነው ምላችሁ አልሰጥም ማለች። ብር ዲሊቨሪ በር ላይ አቁማ ዲሊቨሪ በር ላይ አቁማ። ከዛን እኔ ሀዊ በጣም ህለኛ ነኝ በነገራችን ላይ በጣም እመጣልሻለሁ ባለነጥሏ ጠብቄ በህል ግርግዳ ነው ማፈርሰው ነኝ። ማርያምን በጣም ህለኛ ነኝ። ከሻርጃ ተነሽቼ 3 ልጆች ሆነው ነው ይሄንን ስራ የሚሰሩት። አንዷ አቡዳቢ ነው ያለችው። በ3 ስልክ ነው የሚደውሉት። ከሻርጃ ተነስቼ ዱባይ አልበርሻ ፖሊስ ስቴሽን ሄጄ ነው የከሰስኳት። እናቴ ትሙት አልበርሻ ፖሊስ ስቴሽን ሄድኩኝ። ሂጄ ተናገርኩኝ። ላይሰንሴን አሳየውኝ። ላይሰንስ ነበረኝ በዛን ሰዓት ላይ። ላይሰንሴን አሳየውኝ። ምን አልኩኝ? ለፖሊሱ ተናገርኩኝ። ይሄው ቀሚስ ወስዳ ውስጥ ገባቻሉ። ደግሞ ካሜራ አለው በር ላይ። ብዙ ጊዜ መዳም ቤቶች በር ላይ አለ። ከዛን ፖሊስ ቀጥታ ነው የደወለላት። ለ3ቱም ልጆች ነው ፖሊስ የደወለ። ከዛን እዛው ቦታ ላይ ማስገባት ያለብኝን አስገባው። ቀጥታ ወደ መዳሟ ተደወለ። ያለው ነገሮችን እባክሽን ለምናኝ ነው ብሩን የከፈለችኝ። ለምናኝ ማለት ነው። ለምናኝ
ማምላክን ለምናኝ ነው በአካውንቲ ላይ ብር ያስገባችልኝ። ለምን እኔ ፖሊሶች ጋር ካልዘጋውላት ለእሷ ችግር ነው። ለምናኝ ብሬን እንዳውም ጨምሬ ላስገባልሽ ነው ያለች። ድንግል ማርያምን ጨምሬ ላስገባልሽ አለች። በክፉ መንገድ ከሄድን እዚህ ሀገር ላይ በተለይ ቢዝነስ የሚሰራ ሰው ላይ ማርያምን በጣም ጥብቅ እንትን ነው ያለው። ለምን በቃ የሚሰራ ሰው የሚበረታተበት ሀገር ነው። ማንኛውም ሰው ስራ መስራት ከፈለጋችሁ ማርያምን እንደፈለጋችሁ ቢዝነስ መስራት ትችላላችሁ። ትልቅ ቦታ ነው ያለው ለሚሰራ ሰው እዚህ ሀገር ማለት ነው። ግን የኛ ልጆች አልተረዳችሁም። እኔ አሁን ብዙ ጊዜ ተዋለሁ ቀሚስ ሁላ ወስደውብኝ ሲቀሩ ወይ ሹፎን ምናምን ቀደው ሲልኩ እኔ አሁን በብዙ መንገድ ልጠይቃችሁ እችላለሁ። ግን የራሴን ዜጋ አሳልፌ መስጠት ስለማልፈልግ ለ200 ድርሃም እና ለ100 ድርሃም ለሌላ አሳልፌ መስጠት ዲሊቨሪ ግን ማርያምን ይከስሻል ውዴ፣ ይከስሻል። የዲሊቨሪ ስልክ የቀማች ልጅ አለች። የዲሊቨሪ ስልክ መቀማት ማለት ሌብነት፣ ዲፖርት ነው የሚያደርገው። ይህንን እንኳን አታስገነዝቡ። አንዳንድ በጣም የቸገረኝ ደግሞ ነጠላ እንደ ብሶቴል ነጠላ ሲቋጭ ይቆሻል፣ ሲሰፋ ይቆሻል። ደግሞ ምልክት ይደረጋል እንደዚህ ማለት ነው። ሸማኔ ሲሸምን እንደዚህ ምልክት ያደርጋል። ሲቋጭ ደግሞ የምታዩ ከሆነ ብዙ ጊዜ ይቆሻል፣ በእጅ ስለሚቋጭ። አጥቤ አልሸጥም። አዊ የቆሸሸ ነጠላ ላክሽልኝ። ይሄ ምን ሆኖ ነው እንደዚህ የሆነ? ለምን ይሄ እንደዚህ ሆነ? እጠቢ ውዴ። አጥረግርጋ ሙልጭ አድርጋ ከሰደበችኝ በኋላ ይቅርታ ትለኛለች። እኔ አንቺ ይቅርታ ምን ያደርግልኛል ውዴ? ካጥረገረግሽኝና ካሰጣሽኝ በኋላ ምን ያደርግልኛል ያንቺ ይቅርታ? ነጠላ እንዲሁ ነው። እጠቢ ውዴ። ውሃ የለም እጠቢ። እኔ አጥቤ መሸጥ አልችልም። እመቤትን አጥረግርጋ ታሰጣኛለች። ሀበሻ ቀሚስ ሲሸመን ምልክት ጭቃ ወይ ስክሪፕቶ ይኖረዋል። ለምን ዲዛይን የሚደረገው በስክሪፕቶ ነው። ለምን ብላችሁ አናቴ ላይ ጎንፎ ትሰራላችሁ? አጥረግርጋችሁ ሙልጭ፣ እናቴ አይቀር አባቴ አይቀር ልጅ አይቀር ሙልጭ አድርጋችሁ ከሰደባችሁ በኋላ አጥባችሁ ጽድት ሲልላችሁ ይቅርታ ውሰዱት። ይቅርታችሁ እኔ ምንም አያደርግልኝም ውዴ፣ ምንም አያደርግልኝ። ነጠላ ስትገዙ ጭቅጭቅ ሃዊ ሺቲ ሰፋኝ እኮ ሺቲ ፓንትሽ ውስጥ ክተች ውዴ። ፓንታችን ውስጥ ከተን ነው እኛም የምንለብሰው። እንደ እኔ መሞቴ ነው ዘንድሮ። ገብርኤልን ፓንትሽ ውስጥ ክተች ውዴ። እንዴ እኔ መሞት የለብኝም። በሉ ደህና ሁኑ። ልወጣ ነው። እኔ ብዙ ብሶት አለብኝ በኋላ ወይ ተው እስቲ። እኔ ብዙ አወራለሁ። አሁን ከቆየሁ እኔ ብዙ ብሶት ነው ያለብኝ። እውነት የምሬን ነው። የምን ኪያ ነው እንዴ? ደግሞ አንዳንድ ሴቶች እኮ ናቸው መዳሜ ለመዳሜ ነግራታለሁ ውዴ። ለባባም ንገሪው፣ ለባባም ንገሪው። እኔም ናግብኝ ለመዳሜ ነግራታለሁ። ለመዳም አይደለም ለባባ ንገሪው። እውነት የምሬን ነው፣ የምሬን ነው። ገብርኤልን የምሬን ነው። አንዲት ልጅ ሱቄ ድረስ ምንድን ነው አው የሆነ ልብስ ቃበሻ ቀሚስ ገዝታ አጠራት ይሁን ረዝማት ይሁን እንደዛ አይነት ነገር ያጠራረ ዘመን መድኃኒዓለም አውጣኛንት። ከዛን በቃ እሺ አንዴ ቀየርኩላት። ከዛን በሶስተኛ ነይ በቃ ሱቅ አልኳት። ሱቅ እንድትመጣ ሎኬሽን የላኩላት እራሴ። ከዛን እኔ አላየም ኮሜንት የምን ኪያ ነው የለም ኪያ። ከዛን ሱቅ መጣችና ባባ የሚባለው ሲልመጣ ቅንቅን ነው የሚያደርገው። እግዚአብሔርን እንዲ ሲልመጣ ሌላ ሀገር ዜጋ ነው፣ ግን የዚህ ሀገር ዜጋ አይደለም። እውነት ለመናገር የዚህ ሀገር ዜጋ የዱባይ የኤሜሬት ዜጋ አይነካም። ሰው አይሄድም። ሲጀመር ሰው ቤት እንደዚህ ምናምን ገብርኤልን አይሄድም። በጣም ኩሩ ናቸው የዚህ ሀገር። እንኳን ሄዶ ሊጠይቁ አይደለም እንደዚህ አይሆንም። ለምን በህጉም ስለማይደፈሩ ጎበዝ ናቸው፣ ህግ አክባሪ ናቸው። ሌላ ሀገር ዜጋ ማን ነው መስሪው ምን ይሁን አላቅም፣ ሞሮኮ ይሁን አላቅም። እኔ መጣ
ጮኸብኝ። ባባ ደግሞ ሲጮህ ታውቃላችሁ፣ ይበብበው እንጂ ዋይ 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 አለ። ሱቅ መጥቶ ሽወይ ሽወይ አልኩት። ሽወይ ሽወይ ባባ ሽወይ ሽወይ ካም ዳውን አልኩት። ዶን ሻውት አልኩት። ሽወይ ሽወይ ዶን ሻውት አልኩት። ኢፍ ዩ ሻውት ጎ አውት አልኩት። ገብርኤልን የምር ውጣ አልኩት። ሽወይ 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 አልኩት። ለምን ይጮህብኛል? እንዳውም አልኩት እኔ ነኝ ሎኬሽን የላኩላት ልቀይርላት ብዬ፣ እንዳውም አልቀይርም ሂድና ክሰሰኝ አልኩት። ፖሊስ ጥራ አልኩት። ጮኸ። ምን አለ? እንዳጮ አልኩት። እንዳጮ ዝም ብለክ ውጣልኝ አልኩት። እግዚአብሔርን የምሬ ነው። ፖሊስ እጠራለሁ ምናምን። ጥራ። ምን እኔ ሌባ አይደለሁ አልኩት። ጥራ። ከዛ ሹኩት ለኝና መታ ባባኮ ፖሊስ ነው ብትጠነቀቅ ይሻላል። ለምን ማንም አይሆንም። ፖሊስ የኢማራት ፖሊስ ለማርያምን በጣም ሪስፔክት አላቸው። እንደዚህ ባለጌ አይደሉም። በጣም ነው የማውቃቸው እኔ ፖሊሶች፣ በተለይ ለሴት ልጅ ያላቸው ክብር ጥግ ድረስ ነው። እግዚአብሔርን ሀበሻ ለሀበሻ የለውም ክብር። የፖሊስ ለሰው ልጅ ያለውን ክብር ማርያምን ሀበሻ ለሀበሻ ክብር የለውም ስትለኝ፣ ኧረ እባክሽ እና አሁን እንዳውም ፖሊስ ነኝ ብለህ የለ አሁን ፖሊስ ይምጣና ፖሊስ ነኝ ብሎ እያስፈራራኝ ነው ብዬ አስይዛለሁ ብዬ እግዚአብሔርን ቁም ስቅሉን አሳይቼው ሩጦ ጠፋ። ፖሊስ ጠራ። ምን አለ? እንደዚህ እንደዚህ ነው ሲሉ፣ ከዛም በኋላ ስንት ቀን ነው ይሄ ሁሉ ጊዜ ነው ጸጥ አሉት። ደውሎ ማለት ነው። እመቤቴን ደውሎ ነበር ግን አልመጣ ሲሉ ቁሞ ሲያቅቱ ሄደ። ልጅቷም ሽኩክ ብላ ወጣች። በህል ግርግዳ ነው ማፈርሰው። ግርግዳ በቀጥታ መንገድ ከመጣሽ ግን ቀጥ ብዬ ሰው በመሆንሽ ነው ማከብርሽ እንጂ አንቺ ትልቅ ሰው ስለሆንሽ ምናምን ትንሽ ሰው ለሆነ አይደለም። ባባ ማማ የምትሉ ሰዎች እኔ ጋር ተሰሚ የላችሁ። እኔ ሀበሻ ነኝ። ለራሴ ክብር አለኝ፣ ለሰው ልጆችም ክብር አለኝ። እመቤቴን የምሬን። ከዛ በተረፈ ስትገዙ በስነ እመቤቴን እኔ በምችለው አቅሜ ሁሉንም ሰው ላስደስት አልችልም። ሁሉንም ሰው ላስደስት አልችልም። ግን ማርያምን በምችለው አቅሜ ደና እቃዎችን ማምጣት ነው የምፈልገው። ማርያምን ሽፎን እንኳን ስገዛ እዛ ካምፓኒው ጋር ሲሄድ ማርያምን የማይሆን ሽፎን አላመጣም። በምችለው አቅሜ ማለት ነው። እኔ ጋር ያለው ቱታ እንኳን ሌላ ቤት አታገኙም። ሺኤን ላይ እንኳን የለም። እውነት መርጬ ነው የማመጣው። ጽድት ያለ ደና ነገር አምጥቼ ደና ብር ነው መጠየቅ የምፈልገው በምችለው አቅሜ። ሁላችሁን ግን ላስደስታችሁ አልችልም። አንዳንድ ሰዎች ወርቅ ቢነጠፍላችሁ ማታመሰግኑ አላችሁ። ግን በምችለው አቅሜ ደና እቃ ነው ማምጣት የምፈልገው። እውነት የምሬ ነው። ግን አንዳንድ ሰዎች ደና እቃ ቢላክም ያው ናቸው። ስለዚህ በምችለው አቅሜ አስደስታችኋለሁ። ያላስደሰትኳችሁ እንግዲህ ምንም ማድረግ አልችልም። ወንዴ አልችልም። ሸዋድ ሳመጣ መርጬ ነው የማመጣው። ሽፎን ሳመጣ የኔ ሽፎን መርጬ ነው የማመጣው። በቃ ምንም ማድረግ አልችልም። አንዳንድ ሰዎች ታጥቦ ጭቃ ናችሁ። አምጣ ልጄን ልወጣ ነው እኔ። ሽፎኖቼ ልዩ ናቸው ከዱባይ ላይ ማርያምን ማለት ውዴ እናንተ ብታስከፉኝም በልጄ እጽናናለሁ ውዴ። እኔ አሁን እንኳን ችግር የለም። ድግ በይሌ አለ በያቸው። ለካ ዛሬ አትሳምም እንዳስሟት ቆርባለች። ልጄን ከነገ ወዲያ አሳያችኋለሁ። የማርያም ቀን እኔ አልደብቅም። መድኃኒዓለም በይፋ ሰጡኝ። ለምን እደብቃታለሁ? ካሁን በኋላ አልደብቅም ውዴ። አሜን ብያቸው። አሎ ኤቭሪባዲ። እኔ ራሴ በይ እኔም ራሴ ሽፎን እሸጣለሁ ካሁን በኋላ ብያቸው። አሜን ድግ በይ። ነገ ደግሞ አብረን ነው ሽፎን የምንሸጠው። ደዋ ፈጣሪ ካለ ይኸው ለምዶብኝ እየሳምኳት
ድገሚ ልጅ ደግማለሁ። አሁን አንድ ላይ ነው። አንድ ላይ አሳደጋለሁ። አንድ ላይ ያድጋለሁ። አንድ ወንድ ልጅ ደግማለሁ። አሁን ውዴዋ ድገሚ። ማን ነው? ሀና ሐዋሪው ስሚማ አውሪኝ። እሺ በውስጥ በኩል አግኝቼልሽ ነው። አሜን 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 አሜን። አይ አም ጉድ 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 ሚንስ ጉድ። አትጩይባት ውዴ፣ ጮዋለሁ። እኔ ውድ ነገር የሆነ ሲስቁ ያሳሳሉ። እኔ ቆንጆ ደግሞ በእኔ ነው የወጣችሁ። ትስቃለች። እኔ ልጅ ዛሬ እኮ ገብርኤል ነው ውዴ፣ አብሳሪው መልአክ ነው። ሶስቱን ህፃናት ከእሳተ ነበልባል ያወጣ መልአክ። ተይ እንጂ ውዴ ተይ እንጂ እንዴ! ዝም ብለሽ ነው እንዴ የምንፈሺው? እንዴ ዝም ብላ ነው የምንፈሳው። ይሄ ቆንጆ ተይ እንጂ። ላይቭ ላይ እኮ ነኝ። ላይቭ ላይ ነው። ጥሩ አይደለም ውዴ። አውሪ እስቲ የኔ ወረኛ በእኔ ውጪ እስቲ ኖ ውዴ ያቸው ሸታም አሎ ቢያቸው